በጽናት ድራማ ብዙዎቻችሁ እንደተከፋችሁ በትናንት በሰራሁት ቪዲዮ ላይ ኮሜንት ላይ አይቻለሁ። አንዲት እህቴ ደግሞ በጣም ነበር ያሳቀችኝ። እኔ እኮ ድራማ እንደሆነ እያወቅኩኝ አብሬ የማለቅሰው ነገር ብላለች እና በጣም ነበር የሳኩት ማለት ነው። እውነት ነው። እኔ ራሴ እውነት ለመናገር አልቅሻለሁ ማለት ነው። ድራማ እንደሆነ እያወቅኩኝ ያ ማን ነው ኪራ እንደዛ በቃ ራሱን እንትን ብሎ እኔ ነኝ የገደልኩሽ እማዬ እያለ ሲያለቅስ ምናምን በቃ እኔ ራሴ በቃ ስቅስቅ ብዬ ነበር ያለቀስኩት ማለት ነው። አስባችሁታል? ድራማ እንደሆነ እያወቅን ሞኝነት እኮ ነው በቃ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። ትናንት በተለቀቀው በጽናት ድራማ ላይ ብዙዎቻችሁ ልባችሁ ደምቷል። በጣም ነበር ያዘናችሁት ማለት ነው። ድራማ እንደሆነ እያወቃችሁ ራሱ አዝናችኋል ማለት ነው። ምክንያቱም ድራማ በነገራችን ላይ በእውነተኛ ታሪክ የተመሰረተ ሆኖ ወደ ድራማ ተመስቶ ደግሞ ለሰዎች ትምህርት የሚሰጥበት ነገር ነው እንጂ ከመሬት ተነስቶ የሚሰራ ነገር አይደለም። እና ግን ይሄ ህይወት ወይንም ደግሞ እንደዚህ አይነት ነገር አለ ወይ ብላችሁ ነው እንትን የምትሉት እና በጣም ነው የሚያሳዝነው እውነት ለመናገር ኪራና ጽናት በሰርጋቸው ዕለት ለሰርጋቸው ጉድ እያሉ በነበሩበት ሰዓት ላይ አሁን እንግዲህ እናቲቱ ሞተች። ይሄን ነገር ትናንትናም ነግሬያችሁ ነበር። ይሄ ነገር እንዳይፈጠር በጣም ፈርቼ ነበር። ምክንያቱም እናቱ በጣም ስለደከመች ማለት ነው። ኪራ ግን አሁን እናቴ በኔ ስበብ ነው የሞተችው፣ እኔ የኔ ንዴት የኔ ነገር ነው እንደዚህ ያደረጋት፣ እንደዚህ ባላደርግ ኖሮ ይሄንን ባላደርግ ኖሮ እናቴ አትሞትም እያለ ጸጸት ውስጥ ነው ያለው ኪራ ማለት ነውና ይሄ ነገር ደግሞ መሆን የለበትም። ሁሉም የሚሆነው በምክንያት ነው እንጂ ሁሉም በቀኑ ነው የሚሞተውና ብቻ ግን እኔ ራሴ ድራማ እንደሆነ እያወቅኩኝ በቃ በጣም ነበረ በቃ ያዘንኩት ማለት ነው። ልክ በቃ በጣም ከባድ ነው በነገራችን ላይ እና ድራማ መከታተል እወዳለሁኝ፣ ግን እንደዚህ በቃ የሆነ ሞት ወይንም እንደዚህ የሆነ ነገር ሲኖርበት ደግሞ በጣም ነው የሚቀፈኝ፣ ማየት ፈራለሁኝ እና ብቻ ግን የኪራም እናት ሙታለች። እንግዲህ ምንም ማድረግ አይቻልም። አባቱን ከዚህ በኋላ መንከባከብ አለበት። አባቱን ከዚህ በኋላ በደንብ አድርጎ ሊንከባከብ ይገባል። እናቱን አልተንከባከባትም ነበር። አባቱን ግን ሊንከባከበውና ከጎኑ ሊሆንለት ይገባል ብዬ አስባለሁኝ ማለት ነው። አባትየው አሁን ስራ መግባት አለብኝ፣ ራሴን በስራ ቢዚ ማድረግ አለብኝ፣ ያለዛ ነገሮችን እያጨናነቁኝ ነው፣ እየተጨናነኩ ነው ብለዋል። ምክንያቱም እዚህ ጋር ባለቤቴን አጥቻለሁ፣ እዚህ ጋር ደግሞ ልጄንም ኪራንም ላጣው ነው እያሉ በጣም ነው አባትየው የፈሩት ማለት ነው። ምክንያቱም ምግብ አልበላም ብሎ ተስፋ ቆርጦ ሁላ በቃ መኝታ ክፍል ተኝቶ ነበር የነበረው 3 ቀን ሙሉ ምግብ ሳይበላ። ጽናት ደግሞ ስሞትልክ ብላ ስትለው ከዚህ በኋላ ስሞትልህ እንዳትኝ ብሎ ነበር። በቃ ሞትን ይሄን ያህል ነበር የፈራው ማለት ነው። ምክንያቱም ከዚህ በፊት ደርሶበት ስለማያውቅ አያውቀውም ነበርና በጣም ከባድ ነው። ብቻ ካለው ነገር ውስጥ ደግሞ ወጥተው ከዚህ በኋላ አዲስ ነገር ተፈጥሮ ኪራም ካለበት መጥፎ ስሜት ከጸጸት ስሜት እናቴን የገደልኳት እኔ ነኝ እያለ በጣም መጥፎ ስሜት ውስጥ ነው ያለው። ናሆሜ ይዞት ወደ ውጭ ወጥቶ ራሱ መዝናናትም ሆነ ምንም ማለት አልቻለም ከመደንገጡ የተነሳ ማለት ነውና ስለዚህ ውዶቼ እንግዲህ አይ ዶንት ኬር ምንም ማድረግ አይቻልም። ሰርግ ጠብቀን ጉድ የሚለው የልብሱ የሙሽራ ልብሱ የምኑ ሁሉን ነገር በጣም ደስ ብሎን አሁን እኔ በቀጣይ በሚለቀቀው ቪዲዮ ላይ በጣም ምርጥ የሆነ ሰርግ ምናምን ሰርጉ አልቆ ተጋብተው ወደ ቤት ገብቶ ምናምን ነበር የጠበቅኩት። ግን እናቱ በፊትም ጠርጥሬ እንደነበረው እናቱ ሞተች። እንግዲህ ሰርጉ ቀረ። ቀጣይ ግን ሁሉ ነገር ተረጋግተው ኪራም ከዚህ ስሜት ወጥቶ አባቱን እየተንከባከበ ጽናትም ደግሞ አባቱን እየተከባከበች ከዚህ በኋላ በትዳር አብረው ያው ኦሬዲ ሰርግ ነበር የቀረው እንጂ ተጋብተዋል ወይም ደግሞ ቀለበት አስረዋል ብዬ አስባለሁኝ። እንግዲህ አሁን ላይ ምንድነው የሚፈጠረው? በኪራና በጽናት መሀል ምን ይፈጠራል? ኪራ ለምን ደበቅሽኝ ብሎ ጽናትን አሁንም ይጣላታል፣ ያኮርፋታል። ምንድነው የሚፈጠረው? ወይንስ ይቅር ብሏት ለሱ ብላ ይሄን ነገር እንዳደረገች ተረድቶ ይተዋዋል ነገሩን ወይንስ ምን ያደርጋል የሚለው ነገር አሳሳቢ ነገር ነው ማለት ነው። ምክንያቱም ጽናትን ሲያያት ራሱ በጣም እየተናደደ ነው። ለምን ይሄን ነገር ደበቀችኝ ከነሱ ጋር ተባብራ ብሎ ማለት ነው። እነሱም ግን ታይ እንዳትናገሪ መስማት የለበትም ስላሏት ስላስማሯት ቃል ስላስገባት ነው። ጽናት ደግሞ በጣም ቃሏን የምትጠብቅና በጣም ጀግና ልጅ ናትና ለዛ ነበር ያልነገረችው። ለሱ አስባ ነው እንጂ ክፋት አስባ አይደለም። ስለዚህ ምንም ማድረግ አይችልም። በቀጣይ ምን ሊፈጠር እንደሚችል በጣም ከባድ ነው።